single most complex and most precise aerial operation in history. Unprecedented operation. ህወሓት ከእብሪተኝነት ወደ ጦርነት የአሜሪካ ማዕቀብ የማያስቆመው የትግራይ ጦርነት ደብረጽዮን ይፋ ያወጡት የጦርነት እቅድ የህወሓት ታጣቂዎች ወደ ሰሜን ወሎ ከ2013 የቀጠለው የህወሓታውያን እብሪተኝነት 120 ሚሊዮን ኢትዮጵያዊ ቢያሰልፍ እንደ እሳተ ገሞራ እየጨሰ ያለው የሰሜን ኢትዮጵያው የትግራይ ክልልን ሁኔታና ተጠባቂ አበይት ሁነቶችን እናደርሳችኋለን። የአዲስ ፎከስ ሚዲያ ዩቲዩብ ቻናላችንን ሰብስክራይብ በማድረግ እንድትከታተሉን በአክብሮት እንጋብዛለን። ሰሜን ኢትዮጵያ ትግራይ የማያቆም የእልቂት ቀጠና። ሰሜን ኢትዮጵያ ከድሮ እስከ ዘንድሮ ከጥንት እስከ ዛሬም ከሌሎቹ የሀገሪቱ ክፍሎች በተለየ መልኩም የግጭት የፍጭትና የእርስ በርስ የእልቂት ቀጠና የነበረ ኑባሬውንም ያስቀጠለ ከሰይፍ እስከ ጦር ከጠመንጃ እስከ ስናይፐር ከመድፍ እስከ ታንክ ያጠመደ ከምድር ኃይል እስከ አየር ኃይል የሚዘምትበት የፍስፍስና የትርምስ ታሪካዊ ቀጠናነቱን አስቀጥሏል። ሰሜን ኢትዮጵያ አቅም አለኝ ጉልበት ተሰማኝ ያለ ሁሉ ለንግስናም ይሁን ለምንኩስና ውረድ እንውረድ የሚባልበትና ጦር የሚሰበቅበት ለእርስ በርስ እልቂት ሰይፍ የሚሳልበት እንዲሁም የጦርነት ሰደድ እሳት የሚጫርበትና የሚነሳበት የኢትዮጵያ ክፍል ነው። ለአብነትም በህወሓት የሚዘወረው የትግራይ ክልል ዋና ማሳያ ነው። በዚያም በሰሜን ኢትዮጵያው ጫፍ ከ50 ዓመታት በላይ በትግራይ ህዝብና በኢትዮጵያ ላይም እንደ መሽገር ተጣብቆ አለቅም ያለው ህወሓት የሰው ደም ግብር ያለበት ይመስል ሌላ ዙር ደም አፋሳሽ ጦርነት በመክፈት ላይም ይገኛል። ከሁለተኛው የዓለም ጦርነት በኋላ እጅግ በርካታ ሰው የሞተበትን ጦርነት በትግራይ በኩል ሆኖ ሲዘውር የነበረው ህወሓት ብዙ መቶ ሺዎችን ካስጨረሰና ከጨረሰ በኋላ ከፌዴራሉ መንግስት ጋር ተደራድሮ በሰላም ስምምነት ትጥቅ እፈታለሁ ብሎ ቢፈርምም በተቃራኒው ትጥቁን አጠነከረም። አጋመ አደጋ አዚያኑ ኦሮ ይዘሉ አው ተቀቢሩ ዘሉ ካሊ ምንም ነገር አይኖርም። ንብሔራዊ ክብርን ማንነቱን ህወሓት ወያኔ በአሜሪካና ምዕራባውያን ታዝሎ በደቡብ አፍሪካ ፕሪቶሪያ ከኢትዮጵያ መንግስት ጋር እንዲደራደር ተደርጎ የሺሞት ጠሪ መሪዎቹም ከድምሰሳና ከመጥፋት ተረፉ። ካረጁ አይበጁ የሆኑት የህወሓት ወያኔ የትግራይ የጥፋት ዘመን መሪዎች የትግራይ ወጣቶችን እስከ መጨረሻው ድረስ ካስጨረሱ በኋላ የመጨረሻው ድምሰሳም ወደ ጄኔራሎቹና ፖለቲካዊ አመራሮቹ ሲቃረብ የጦርነት እሳት ወላፈኑ ሲጠጋቸውና እንደ እባብ አናታቸው ሊመታ ሲል ይበቃናል መሳሪያ አውርደናል አሉም። Parties, the Ethiopian conflict have formally agreed to the cessation of hostilities. በአሜሪካ ማዘሎ ፕሪቶሪያ ድረስ በረው ሰላም ይሻለናል መሳሪያ ትተናል ብለው የፈረሙት የደደቢት በረሃ ተወላጆቹ ህወሓታውያን ታክቲካል የሆነ የማዘናጋት የማደናገርና የማወዛገቢያ ዘዴዎችን ተጠቅመው ለሌላ ዙር ውድመትና እልቂት ተዘጋጅተው ተነሱ። ኩሉ ዝሕረስን እቶት ዘለዎን ፈርታይል ዝኾነ ልሙዕ መሬትን አይን ሃቦም እዚ ግድን ባስናህም ልሳይና
ኖርማሊ ነዚ ዝኽፈል ፔይመንት ዋጋ እንተሃሊኹ ንከፍሎ ኢና እዚ ኢና ድማን ምስ ሰራዊት እንደ ኢትዮጵያውያን አቆጣጠር በ2015 ተፈርሞ እስከ 2018 መገባደጃ ድረስ ከ3 ዓመታት በላይ ያልተተገበረውን የፕሪቶሪያ ስምምነት በመጠቀም ብዙ የሴራና የተንኮል ንድፈ ሐሳቦችን ተግባራዊ አደረጉም። ህወሓት ከ2015 እስከ 2018 መጨረሻ ድረስ ባሉት 3 ተከታታይ ዓመታት ያሉትን ከባባድ መሳሪያዎችን ቀበረ። ከኤርትራም ከሱዳንና በመሃል ሀገር ካሉ አማጽያን ጋር ጥምረት ፈጠረ። ጽምዶ ገና ንኹላ ብልጽግና በርካታ መሳሪያዎችን አስገባም። 2 ጊዜ መፈንቅለ ጊዜያዊ መንግስት አካሄደ። አስገዳጅ ወታደራዊ አፈሳም አደረገ። ወታደራዊ ኃይሉን በአዲስ መልኩ አዋቀረ። ተጨማሪ አዲስ ኃይልም ጨመረ። በመጨረሻም ህወሓት ወያኔ የጦርነት ዝግጅቱን ካጠናቀቀ በኋላ የውጊያ ስምሪት በመስጠትም ላይ ይገኛል። የደደቢት በረሃ ተወላጁ ወያኔ በሰሜን ኢትዮጵያ የሚከፍተው ጦርነት ቀጠናዊ ጦርነት ነው። ህወሓት ከኢትዮጵያ ታሪካዊ ጠላት ከሆነችው ግብጽናም ከጡት ልጇም ከኢሳያስ አፈወርቂዋ ኤርትራም እንዲሁም በጄኔራል አብዱል ፈታህ አልቡርሃን ከምትመራው ሱዳን ጋር በመሆን ጌታዋን የተማመነች በግ እንደሚባለው የልብ ተሰምቶታል። የትግራይን መንበር የተቆጣጠሩት የህወሓቱ ዋና አለቃ የሞት አንቴናው ደብረጽዮንና ጄኔራሎቻቸው እንበር ተጋዳላይ ብለው የቲዲኤፍ ሰራዊታቸውን በሰሜን ወሎ በኩል ክተት አስገብተዋል። የደብረጽዮን ክንድ የሆኑት የትግራይ ጄኔራሎች በሰሜን ወሎ በኩል የአላማጣ ዘማች ሰራዊታቸውን የድሮን ሲሳይ እንዳይሆን በእግር ዘመቻ አስጀምረውታል። ባህላዊ ጄኔራል ምግበይ ኃይለ ሲፎክርበት የነበረውና አለን ያለው ድሮንና ጸረ ድሮን ከ200 ሚሊዮን ዶላር በላይ አውጥተው ከገዙት በኋላ መሳሪያው የተኩስ ድምጽ የሚያወጣ አርቲፊሻል ፌክ መሆኑ ታውቋል። ህወሓት ወያኔም ከባድ ኪሳራና ውርደት ደርሶበታል። ደብረጽዮን ያወጡት የጦርነቱ እቅድ በትግራይ መፈንቅለ መንግስት በማድረግ በኃይል ስልጣን የነጠቁትና ራሳቸውን የትግራይ ክልል ፕሬዝዳንት ያደረጉት በመቀጠልም የቲዲኤፍ የበላይ አዛዥ አድርገው ራሳቸውን የሰየሙት ደብረጽዮን ገብረ ሚካኤል ታላቋን ትግራይ መስርቼ ሀገር አደርገዋለሁ ለሚሉት ለትግራይ ህዝብ አይዟችሁ፣ ጦርነቱን ከትግራይ ውጭ እናደርገዋለን፣ የጦርነቱን ሜዳም በትግራይ ክልል ሳይሆን በሌላ ክልል እናደርገዋለን ብለዋል። ይህም የህወሓት ታጣቂ ቲዲኤፍ አሁን እያደረገ ካለው እንቅስቃሴ አንጻር ጦርነቱን በወሎና በጎንደር ለማድረግ ማቀዱንም ያሳያል። የወያኔ ታጣቂ ወደ አላማጣ እንቅስቃሴ በመጀመሩ በሰሜን ወሎ በትግራይ በኩል ያሉ አጎራባች አካባቢዎች ከፍተኛ ጥንቃቄና ዝግጅት ያስፈልጋቸዋል። የአሜሪካው ማዕቀብ አንድምታዎች የደቡብ አፍሪካ የፕሪቶሪያው ስምምነት እንዲፈረም ጫና በማድረግ የስምምነቱ ውል እንዲቋጠር ያደረገችው አሜሪካ ጅብ ከሄደ ሆና ህወሓት ለ3 ዓመታት ያህል የጦርነት ዝግጅት ሲያደርግ የተለየ ጫናና እገዳ ያላደረገችው አሜሪካ ህወሓት የጦርነት ስምሪት መስጠት ከጀመረ በኋላ በውጭ ጉዳይ መስሪያ ቤቷ በኩል በህወሓት ዋና አባላትና ቤተሰቦቻቸው ላይ
የቪዛ እገዳ መጣሏን አስታውቃለች። አሜሪካ ህወሓት ሰፊ የጦርነት ዝግጅት እያደረገ መሆኑን የምታውቅና መረጃው ያላት ቢሆንም በወያኔ ላይ እንደ እናት የሚጨክን አንጀት የለኝም ብላም ህወሓት የጦርነት ሰይፉን ከሰገባው ካወጣ በኋላ የቪዛ እገዳ መጣሏም ጦርነቱን የሚያስቀር አይሆንም። አሜሪካ ጦርነቱን የማስቆም ጽኑ ፍላጎት ቢኖራት ከቪዛ እገዳው በተጨማሪ በወንበዴው ወያኔ ረዳቶችና ስፖንሰሮች ላይ በግብጽና በኤርትራ ላይም ከፍተኛ ማስጠንቀቂያ ተሰጥ ነበር። ነገር ግን አሜሪካ የፕሪቶሪያው የሰላም ስምምነት እንዲፈረም ከፍተኛ ጫና በማድረጓና እንደ ዳይኖሰር ከምድረ ገጽ ለመጥፋት ጫፍ ደርሶ የነበረውን ያተረፈችውን ህወሓት ጦርነት ሲከፍት አሜሪካም ዝም አለ እንዳትባል የወሰነችው ፖለቲካዊ ውሳኔ ነው። ህወሓት ከትግራይ እናቶች እስከ ናይጄሪያዊው የፕሪቶሪያ ስምምነት አደራዳሪ ኦሉሴጉን ኦባሳንጆ እስከ መቀሌ ድረስ ተጉዘው ስምምነቱን እንዲያከብር የሰላም አውረድና ተማጽኗቸውን ቢያደርጉም የሞት አንቴናው ደብረጽዮንና ከበርቴውና ሞት ጠሪው ጄኔራል ምግበይ ኃይለ ትርምስና እልቂትን ብቸኛ አማራጭ መንገዳቸው በማድረግ ዘመቻቸውን ጀምረዋል። በባህር ማዶ በአውሮፓና በአሜሪካ የሚገኙ አንዳንድ ዲያስፖራ ነጠቅ የህወሓት ጽንፈኛ ደጋፊዎች እንደ 2013ቱ አሁንም በ2018 መጨረሻ ላይ ሆነው 1 ሚሊዮን ተጋሩ 120 ሚሊዮንን ያንበረክካል የሚል የፈሪና የማዶ ቆጥ ሰፋሪ እብሪተኛ ጦር አውርድ በማድረግ ላይ ይገኛሉ። 120 ሚሊዮን ኢትዮጵያዊ ቢያሰልፍ 1 ሚሊዮን ትግራዋይ በቂ ነው። ጉራ አይደለም። በሌላው ቢሆን ዘመናዊ መሳሪያ ይዤ እመጣለሁ ሲል ደግሞ ዘመናዊ መሳሪያ እሱ ማምጣት የሚችለውን ያክል ይዞ መገኘት ነው። ሰላም ለኢትዮጵያ፣ ሰላም ለዓለም። እስከ ፕሮግራማችን ፍጻሜ ስለተከታተላችሁን እናመሰግናለን። Subscribe Addis Tikere Media's YouTube channel and get the details.